ሰላም ወገንታት እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ደህና ዋላችሁልኝ? እንዴት ናችሁልኝ? አለን እኔ ምለው ማለት ነው። በመጀመሪያ ደረጃ ከባለፈው የሆነ ጊዜ ጀምሮ ያው ነገር አምሮ ነበር፣ ግን እስኪ ጊዜ ልስጣችሁ ልተዋችሁ ብዬ ተውኳችሁ እና ግን ማለት ነው በመጀመሪያ ደረጃ የቅምጥሌ ተከታዮች ትሆኑ ምናምን አላቅም። አንዳንድ ልጆች ቅምጥሌን ከአዶኒን በጣም ነው የምወደው፣ በጣም ነው ማከብረው። ኢዝ ቤስት ነው ግን ቅምጥሌ ብሩኬ ነች። ሁሉም ሰው የሆነ የራሱ የሆነ ሰው አለ። ገባችሁ አይደል? ከተገኘ ሰው ጋር እንደዚህ የምትለጥፉ ምናምን ሰዎች ፕሊስ ስቶፕ። ልክ አይደላችሁም፣ ጥሩ አይደለም። ወዳጅ ነኝ ፋሚሊ ነኝ ካላችሁ ይህን ማድረግ የለባችሁም። እሱ ማለት ቅምጥሌ የምትወዷት የምታከብሯት ከሆነ እንደዚህ አይደረግም። እግዚአብሔርን ልክ አይደለም። ይህ ነው ምናልባት ብሩኬ ላይ ይመቻችሁ ይችላል። የሰው ልጅ ይመቻችሁ አይደለም ግን እሷ የምትወዳ የምታከብራት ከሆነ ከሌላ ሰው ጋር አትለጥፋት። በጣም ብዙ ሸራ አይቻለው። ያው ስላልተመቸኝ ምናምን እንዲሁም አንዳንድ አይቶ ማለት የሚባለው ነገር ስላለ ነው ዝም ያልኩት ማለት ነውና ልክ አይደላችሁም ላችሁ ፈልጋለሁ። ሲቀጥል አንዳንድ ሴቶች ደግሞ አላችሁ ዝም ብላችሁ እንትን የምትሉ እናንተም ስርዓት ያዙ። ሲቀጥል ደግሞ አንቺ እዩ የምትባዩ ማለት እዩ ነው አይደል ስምሽ? እዩ። አንቺም ደግሞ ስርዓት ይኖርሽ። አንቺና እሷ በጭራሽ አትገናኙ። እመቤቴን ነው ምልሽ። አንቺ የትና የት እሷ የትና የት። በቃ በጥፉ ትበልጥሻለች። ሴት ነች ቅምጥሌ ሴት ነች። ሺዝ ኪዩን ሺዝ ሲዩቲ ነው እግዚአብሔርን በጣም በብዙ ነገር ስለምትበልጥሽ ትናደጃለሽ። በቅናት የተረገዘ እርግዝና ነው ምናምን ያልሽ ስቀባጥሪ ነበረ። ምን አገባሽ? አንቺም አለሽ ገና ከማይወድሽ ከማያፈቅርሽ ሊያይሽ እንኳን ከማይፈልገው ሰው አርግዣለሁ እያልሽ እየለፈለፍሽ ያለሽ ማለት ነው። ሁለት ልጅ ሴት ልጅ ወልዳል። ሁለት ቆንጆዬ ልጅ ምናምን ይኖረዋል። አንዲት ቆንጆዬ ልጅ ነው የምትኖረው። ምንም ሁለት የሚባል ነገር የለም። ገባሽ? ሲቀጥል ደግሞ ቅምጥሌ እንዳንቺ ዘልዛላ አይደለችም። ንገሪ ካልሽ ማለት ነው ማርያምን አሁን ጋይስ እንትን አልተባለም ማለት ቅምጥሌ ነብሰ ጡር አይደለችም ምናምን እና ነብሰ ጡር አይደለችም ስላችሁ አንዳንድ ልጆች ማታመኑ ልጆች አላችሁ። ለምን መሰላችሁ እንደዛ ምላችሁ? የሰው ልጅ እቅድ ፕሮግራም ካለው ለምንም ነገር አይፈጥንም። ዞሮ ዞሮ ብሩኬ እሷ እንደሆነ ታውቃለች፣ እንደሚወልዱ ያውቃሉ። ትናንትም ነግሬያቸዋለሁ። የሰው ልጅ አርጅቶ እድሜው ገፍቶ ወይ ደግሞ ሞክሮ አይኑን ለሲል ነው ነገሮቹን በጾለት በምናምን የሚባለውና እሰየው የሚባለው። ግን ትናንትም ተናግሬያለሁ። ከሆነ እሰየው ካልሆነ እሰየው። ለምን መሰላችሁ? እነሱ ብዙ ቅድ ብዙ ፕሮግራም አለባቸው። ከዚህ በፊት ይህን ሁሉ አመት ስንከተላቸው ካላወቅናቸው መቼ ልናውቃቸው ነው? እግዚአብሔርን ብዙ ልጆች ምን አላችሁ? አረ ምንድን ነው ገና በደንብ ስላልታወቀ ነው እንጂ ልጅ አለ ምናምን እያላችሁ ነበር። ልጅ የሚባል ነገር የለም። ኦኬ ምናልባት እንደዚህ ምላችሁ የሆነ ጊዜ ልባችሁ ይሰበራል በሚለው ነው እንጂ ካልገባችሁ ካልተረዳችሁ ግን መብታችሁ ነው። ግን በደንብ ማወቅ ያለባችሁ ቅምጥሌ ንግስታችሁ ነች። በጣም ብዙዎቻችሁ ማለት ነው። ኦኬ በቃ እናንተ እና እሷ የት እና የት ብዙ ነገር የምታውቅ ልጅ እና በጣም ጎበዝ፣ ብዙ ነገሮች መምከር የምትችል ብዙ ነገሮች ማስተዋት የምትችል ልጅ ነች። አሁን እያልኳችሁ ያለሁት እድሜዋ አሁን ላይ የምትሰራበት እንጂ የሆነ ሌላ ነገር የምታስብበት አይነት እድሜ ላይ አይደለችም። እድሜ ስላችሁ እድሜዋ እኮ ገና ነች እያልኳችሁ አይደለም። ብትወልድም ብታረግዝም እድሜዋ ነው። ግን መስራት የሚባል ነገር አለ። ሴት ልጅም ስትሆኑ ወንድ ልጅም ስትሆኑ ሁሉም ሰው የራሱ ኃላፊነት አለበት። በተለይ ሴት ልጅ ብዙ ነገር ሊኖራት ይገባል። ወንድ ልጅም ደግሞ እንደዛው ነው። ታውቃላችሁ ሴቶች ለእናንተ ይሄ ነው ብዬ አልነግራችሁ። ልጅ ላይ መፍጠን ወይ የሆነ ነገር ላይ ምናምን ልክ አይደለም ብዬ ነው ማስበው፣ እንደኔ ማለት ነው። ስለዚህ የሆነ እኔ አላቅም የሆነ ምክንያት እየጠበቃችሁ እንትን ምናምን የምትሉ ሰዎች እሱን ነገር እንድታርፉ ፈልጋለሁ። ሲቀጥል ደግሞ የተንጨረጨርሹ ደግሞ ማለት ነው ተንጨርጨሪ በር መንጨርጨር ይኖርብሻል። ብዙ መጮህ መለፍለፍ ይጠበቅብሻል። ምክንያቱም የቅናት መንፈስ ስላለብሽ ስለምትበልጥሽ በብዙ ነገር ንግስትች ነች። ልታከብሪያት ይገባል ነው ልትከተያት ይገባል። እሱ ማወቅ አለብሽ ልጅ ፈልጋለሁ። ከዛ ውጭ ደግሞ ስርዓት ብትይዢ ባይነኝ። በተረፈ ብሩኬም ቅምጥሌም ወደፊት ብዙ አላማ ይኖራችኋል። ልጅም ትወልዳላችሁ። አሁን ላይ ግን እኔ የእህትነት የምመክራችሁ ብትሰሩ ባይነኝ። ያኔ ወደፊት ጊዜ አለ። አንዳንዴ እንዳልኳችሁ ነው የሰው ልጅ ሳያስበው ምናምን የሚፈጠር ነገር አለ። እኔ ቢወልዱ ደስተኛ ነኝ። አይውለዱ እያልኩኝ አይደለም፣ ግን ሁሉም ቦታ አለው። በቃ ለሁሉም ነገር ፍቅረኛ ስትይዙ ትዳር ስትይዙም ሲወለድ ምናምን ብቻ ልጆቹ ብዙ ፕሮግራም ያለባቸው ብዙ አስተዋይ ብዙ አስተማሪ የሆኑ ልጆች ናቸው ላችሁ ፈልጌ ነው። ባለፈው ስለ ልጅ ብትወልጂ ባትወልጂ አልተውሽ የሚባል እንትን ሲሰሩ ነበረ ካስታውሳችሁ። ቃለ መጠይቅም ተደርገው ምናምን ብትወልድም ባትወልድም ልጅ እምቢ ቢላት እምቢ ባይላት ችግር የለውም ተባብለው ነበር። አንዳንድ ሰዎች እንደዚህ ሚስታቸው በስህተትም ሊሆን ይችላል ምናምን ነብሰ ጡር ነው ብላቸው ግን በድጋሚ ቼክ ሲያደርጉ የለም ሲባል በጣም የሚበሳጩ ሚስታቸውን ከፍ ዝቅ የሚያደርጉ ወንዶች አሉ። ነው ምናልባት ያን ነገርም ሊያስተምሩ ሊሆን ይችላል። በደንብ መማር አለብን ብዬ አስባለሁ። ቪዲዮ እስኪያልቅ
መጨረሻውን እስኪያሳውቁ ዝም ብለን መጠበቅ ነው እንጂ ዝም ብለን አፋችን እንዳመጣ መዘርገፍ አለብን ብዬ አላስብም። ይሄንላችሁ ነው ማለት ነው የመጣሁት። በተረፈ ጋይስ እወዳችኋለሁ፣ አከብራችኋለሁ። ግን ቅምጥሌንም ብሩኬንም ማንም ሰው ሲናገራቸው ማየትም መስማትም አልፈልግም። እግዚአብሔር ለምን እንደሆነ አላቅም፣ ያመኛል፣ በቃ ይነዝረኛል። ያን ሰው አግኝቼ በቀጠቅጠው ብዬ እመኛለሁና አንዳንድ እንዴት መሰላችሁ ይሄ አንዳንድ እንደዚህ እናት አባቶች ለምሳሌ አይታችሁ ከሆነ የከለ ልጅ ከወልዳለች እኔማ ልጅ እንደው ልጅ ብትወልጅልኝ ምናምን በቃ እነሱ የሚያስቡት እንዴት ነው በቃ ልጅ እንዲወለድላችሁ ከሀብት ይልቅ ልጅ በቃ እንዲወለድ ይፈልጋሉ ነው የሆነ እኔም እየተረዳችሁ ያለሁት የእነሱ ፍቅር ስላላችሁ መውደድ ስላላችሁ እንደ እናት እንደ አባት እንደ እህት እንደ ወንድም ስለምትወዷቸው ነው ብዬ አስባለሁ። አይኖ አንደርስታንድ አደርጋቸዋለሁ። ግን በዚህ ልክ ደግሞ ባትጨነቁ ባትሉ። በዛ ላይ ደግሞ አንድን ሰው ስትመለከቱት የምታዩት ነገር አለ፣ አንደርስታንድ ማድረግ ያለባችሁ ነገር አለ። ከዚህ በፊት ብዙ ፍራንኮችን አሳልፈናል፣ ብዙ ነገሮችን አሳልፈናል፣ በጣም ብዙ ነገሮችን ማለት ነው። ስለዚህ ከዛ መማር አለብን ብዬ አስባለሁኝ። ባይዘወይ ማለት ነው ቪዲዮ ስሰራ ምናምን የሆነ እንዴት ነው ብቻችሁ ናችሁ በነጻነት የምታወሩት፣ ከዛ የሆነ ቦታ ላይ ሆናችሁ ናናላ እሱ ነገር ነው እንጂ በጣም ብዙ ነገር ባወራ ደስ ይለኛል። ብቻ ግን በጣም እንደምወዳችሁ ልታውቁ ይፈልጋለሁ ጨረቃዎችን። በቃ እኔ እንጃ ተደስተው ማየት ነው ፈልገው፣ ሁሉም ሰው እንዲወዳቸው እንዲያከብራቸው ነው ፈልገው እንጂ ማንም ሰው ከፍ ዝቅ እንዲያደርጋቸው እንደፈለገ አፉ እንዳመጣ እንዲናገራቸውም አልፈልግም። እሱ አላቅም ምን እንደሆነ አላቅም፣ ብቻ ውስጤ ነው እንደዛ የሚለኝ። እና ጋይስ ደግሞ እዚህ ጋር ማለት ነው መቄዶንያ ደስ ይላል። ማርያምን በጣም ከምላችሁ በላይ የሆነ ሄዳቸው እነሱ ጋር ስታሳልፉ ያለው ሰላም ያለው ደስታ፣ ንጹህ ልብ አላቸው፣ ምርቃታቸው ደስ ይላል። በጣም ብዙ የሚያሳዝኑ ሰዎች አሉ፣ ልባችሁ ይሰበራል። ማርያምን ብዙ ሰዎች አሉ እዚህ ጋር እንደዚህ መቀመጥ እንኳን ማይችሉ ውጭ ላይ በቃ እንትን ብለው ማለት አልጋ ላይ የማይነሱ መነሳት ማይችሉ ክራንች የሚያስፈልጋቸው ምንድነው የሚባለው ደግሞ ተቀምጠውበት የሚሄዱት የለም እሱ እና ደግሞ ከፊት በሁለት የሚይዙት ይሄ ሴቶች ወልደው ነው ምናምን እንትን ብለው እንደዚህ የሚይዙት አይነት እንደዛ የሚያስፈልጋቸው ልብስ የሚያስፈልጋቸው ብቻ ብዙ ነገር የሚያስፈልጋቸው ሳሙና ምናምን እና እዚህ ጋር ስልክ ቁጥሩ የዛ ምንድነው የሚባለው ታምቤላ ላይ ነው ምናምን እሱ ያለው አለ። ከዛ ደግሞ ቆይ አካውንቱን ደግሞ እዚህ ጋር እጽፍላችኋለሁ የባንክ ቁጥራቸው ማለት ነው። 4 ቁጥር ናቸው እነሱ። ከዛ ይሄን ጽፈው ምንድነው መቄዶንያ ብለው ሲጽፉ እንትን ይመጣል የባንክ ቤቱ ይመጣልና በዛ ማስገባት ይችላሉ ብለውኛል። ብቻ ሁሉም ሰው መጦ መጎብኘት ራሱ ትልቅ ነገር ነው ብለዋልና ሂዳችሁ መጎብኘት የምትችሉ ሂዳችሁ ጎብኙ። ሂዳችሁ እነሱ ሰላም ማለት ማናገር፣ በጉልበት ማለት ማገዝ፣ ውሃ መቅዳት፣ ምግብ መስራት ሊሆን ይችላል። በዛ ነገር ማገዝ ባላችሁ እቃ በመግዛት ሊሆን ይችላል፣ ልብስ በመግዛት ሊሆን ይችላል፣ እነዛን ሰዎች በማጠብ በምናምን ሊሆን ይችላል። ብቻ በየትኛውም ነገር እንዳልኳችሁ ቦታው ላይ መገኘት ብቻ ራሱ ትልቅ ነገር ነውና የምትችሉ ሰዎች ማትችሉም ደግሞ በስልክ አሁን ለምሳሌ እዚህ ጋር ታምብሌሉ አለ ፎቶውን ማደርግላችኋለሁ በደንብ እንዲታያችሁ ማለት ነው። በዛ ስልክ ደውላችሁ መጠየቅ ትችላላችሁ። አንደኛው ስልክ ውጭ ላይ ያለው አዲስ አበባ ያሉት ናቸው ሲሉ ነበረ። ውስጥ ላይ ያለው ደግሞ አለ ይታያችኋል። ውስጥ ላይ የሆነ ልብስ ምናምን የምታዩበት ላይ እዚሁ ያሉት የምታገኙበት መሰለኝ። ብቻ በዛም ሆነ በዚህ ማግኘት ትችላላችሁ ማለት ከኔ ይልቅ ስልክ ደውላችሁ በደንብ ስታወሩ ትረዳላችሁና ሰው በምንድን ነው እንዲያግዛችሁ ፈልጉት ብዬ ስጠይቃም እንዳላችሁ ታውቃላችሁ። እዛ የምታስተባብረው እኛ ጋር መጦ እንኳን ማየት አለች በቃ ትልቅ ነገር ነው፣ ሰላም ይሰጠናል አለችና እኔ በጣም የገረመኝና ማርያምን ልቤን የነካው ነገር ምንድን ታውቃላችሁ? በጣም ብዙ ጊዜ እኛ ጤና እያለን ሙሉ ጤና እያለን ገና ወጣቱን ጾም አንጾም። እዚህ ጋር ግን አቅመ ደካማ ናቸው። እዚህ ጋር በእግራቸው እንትን አይል ምናምን ግን ጾመኛ ናቸው። በጣም ብዙዎቹ ጾመኛ ናቸው። እንጾማለን እያሉ ነበረ ምናምን ማርያምን ሰዓት ሳይደርስ አንበላም እያሉ ነበር። ብቻ የሆነ ደስ የሚል ስሜት አለው። እዛ ደግሞ ታለቅሳላችሁ። ማርያምን ልባችሁ ስብር ነው የሚለው ደግሞ ምናምንና ብቻ በቻላችሁት እንትን እንድትሏቸው ፈልጋለሁ። ደስ ይላል፣ ሰላም አለ ምናምን አላቅም ብቻ እግዚአብሔርን። ይሄ በዚህ ስልክ የምታገኟቸው እዛ ጎንደር ውስጥ ያሉትን ናቸው። በዚህ ስልክ ማለት ነው፣ በዚህ ስልክ ቁጥር። በዚህኛው ደግሞ አዲስ አበባ ላይ ያሉትን ነው ያለች ማለት ነው ልጅቱ። እና ብቻ በቻላችሁት መጠን እንድታግዟቸው ፈልጋለሁ። እና ይሄ 8161 የነሱ የባንክ እንትናቸውን አስገብታችሁ መቄዶንያ ስትሉ ባንክ ይመጣል ብለዋል። እና ይሄንን ያደረኩት ደግሞ ሜሪን አወቃችኋት? ቲክታክ ላይ የጨረቃዎች እህት ነችና በሷ ወጪ ነው ማለት ነው ላይ ሆነው እና መርቋት። በተረፈ ወዳችኋለሁ ባይ